ዛሬ የእኛን ኃይል እንድታድስልን በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር አባት ሆይ በሕይወታችን በእምነታችን የጎደለውን ነገር አንተ ታውቃለህ። የነፍሳችን ሐኪም አንተ ነህ። ጌታ ሆይ ችግራችንን እንኳን በቅጡ አናውቅም። እግዚአብሔር አምላካችን ሆይ እንድትረዳን ጌታ ሆይ በፊትህ ከአንተ ለመቀበል አንተን ለመስማት እግዚአብሔር አምላካችን ሆይ ምክርህን ለማዳመጥ ጸጋ እንዲሆንልን በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር አባት ሆይ ዛሬ ጌታ ሆይ አንተ ፈቃድህን በመካከላችን እንድትፈጽም እንጸልያለን። ጌታ ሆይ መፈታት ያለበት ነገር በሕይወታችን የሚፈታበት ቀን እንዲሆን ጌታ ሆይ መታከም መፈወስ ያለበት ክፍል ጌታ ሆይ በሕይወታችን የሚፈወስበት ጌታ ሆይ እንዲሆን ይህን ማድረግ የምትችል አንተ ነህ። እግዚአብሔር አምላካችን ሆይ አንተ እንዴት አድርገህ እንደምታደርገው ታውቃለህ። እግዚአብሔር አምላካችን ሆይ እንጠባበቃለን፣ አንተን እንሻለን። ጌታ ሆይ የክፉ ኃይል በኢየሱስ ክርስቶስ ስም እነሆ የተከለከለ እግዚአብሔር አምላካችን ሆይ እንቅስቃሴ ሁሉ የተገታ እንዲሆን እንጸልያለን በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ የሁላችን አእምሮ ጌታ ሆይ የተሰበሰበ እንዲሆን ጌታ ሆይ ማስተዋል እንዲሆንልን አንተ ስትናገር ማስተዋል እንዲሆንልን ማገናኘት እንድንችል ከሕይወታችን ጋር ካለንበት ሁኔታ ጋር ማገናኘት እንድንችል እግዚአብሔር አባት ሆይ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። እነሆ ሁለንተናችንን ላንተ አሳልፈን እንሰጣለን በኢየሱስ ክርስቶስ ስም አሜን። ሁላችንም የተለያዩ ችግሮች በሕይወታችን አሉ፣ ሁሌም አሉ። ችግር ሁልጊዜ አለ። ችግር ባይኖር ስለ እናንተ ባላውቅም ስለ ራሴ ግን ሳስብ ችግር ከሌለ ዝም ብዬ ምፈታ ነው ይመስለኝ፣ እንደፈለግኩ መሆን ነው ይመስለኝ እና ጌታ የሆነ ነገር ይሰጠኛል ሁልጊዜ በእሱ ላይ ጥገኛ እንደሆን። በያዕቆብ መልእክት ምዕራፍ 1 ላይ እንደሚናገር እምነታችን ሲፈተን ጥሩ እንደሆነ አድርጋችሁ ተመልከቱ፣ አስቡ ይላል ያዕቆብ። ጥሩ እንደሆነ ብቻ ሳይሆን እንደውም ደስ ይበላችሁም ይላል። ምክንያቱም የምንሰራበት ነው። እምነታችን ሲፈተን ትዕግስት እንማራለን። ትዕግስት ደግሞ ቀስ በቀስ የኢየሱስ ክርስቶስን መልክ እንድንመስል እንድንለወጥ፣ አስተሳሰባችን እንዲለወጥ፣ ፍላጎታችን እንዲለወጥ ያደርገናል። ስለዚህ እግዚአብሔር በሕይወታችን መከራን፣ ልዩ ልዩ ፈተናዎችን እንዲመጡ የሚያደርግበት አንዱ ምክንያት እሱ እንደሆነ እናያለን እና ምናልባት በሕይወታችሁ ብዙ ዓመታት ጌታን ጠይቃችሁ ጌታ ሆይ እባክህን ይህን ነገር አንድ ነገር አድርግ የምትሉት ጉዳይ ይኖር ይሆናል ብዬ አስባለሁ። ብዙ ጊዜ ጸልያችሁ ምን ማድረግ እንዳለባችሁ የማታውቁት ጉዳይ ይኖራችሁ ይሆናል። ግን ያው ከእግዚአብሔር ፈቃድ ውጭ ምንም ሌላ የማደርገው ነገር የለኝም ብላችሁ ቆርጣችሁ በቃ እግዚአብሔርን የምንጠብቁ ሰዎች ትኖራላችሁ። በእኔ ሕይወት እንደዚህ አይነት ነገር አለ እና ምን ማድረግ እንዳለብኝ ግን አላውቅም እና ያ ለዛ ችግር መፍትሄው ምን እንደሆነ ነው ዛሬ የምንካፈለው። ለዛ ችግር የሁላችንም የተለያየ ነው እና መፍትሄው ቀላል ነገር ነው የምነግራቸው፣ እግዚአብሔርን መስማት ነው። መፍትሄው እግዚአብሔርን መስማት።
ስለ መስማትም ነው የማካፍላችሁ። እግዚአብሔር ሲናገር መስማት በቃላችን የምናውቀው ዮሐንስ ወንጌል ምዕራፍ 15 ላይ አንድ ጥቅስ ባለን ቁጥር 7 እንደዚህ ይላል፣ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ። ይሄን ሁላችንም እናውቀው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ለምኑ እና ምን ይሆናል? ይሆንላችኋል። ግን እንደዛ ነው? እየሆነ ነው? እየሆነ ነው? እየለመናችሁ እየሆነላችሁ ነው ማለት በእርሱ እየኖራችሁ ቃሎቹ በእናንተ እየኖሩ እናንተ እየለመናችሁ እየሆነላችሁ ነው ወይ ነው ጥያቄ። የምትወዱትን ነገር ሁሉ ለምኑ፣ ዋትኤቨር ዩ ዊሽ ይላል አንዳንድ የእንግሊዝኛ ቨርዥን ላይ። ለምኑ ይሆንላችሁ። በእኔ ሕይወት እንደዛ እየሆነ አይደለም። ስለ እናንተ አለቅ ጌታ ደግሞ አይዋሽ። ምንድን ነው ችግሩ? የት ጋር ነው ክፍተቱ ብለን እንድንጠይቅ ያደርገናል። ስለዚህ እንደገና ላንብበው በጥሞና ይህንን ቃል። በእኔ ብትኖሩ ሲል ቅርንጫፍ ወይኑ ግንድ ላይ እንደሚኖር፣ ስለዚህ በእኔ ላይ ተደግፋችሁ ብትኖሩ እሱ ይገባናል። ያው የሚገባን አትሊስት የወይኑን ግንድ እያሰብን ይገባናል። ምሳሌያዊ አነጋገር ነው፣ ግን ይገባናል። በቃ በእግዚአብሔር በጌታ ላይ ጥገኛ ሆነን ብንኖር እሱ ራሱ እኮ ብዙ አስቸጋሪ እኮ እኛ ጥገኛ እንሆንም እኮ ካስተዋላቸው ጥገኝነቱ ትዝ የሚለን ሲያቅተን እስከሚያቅተን ድረስ እንሄድና ሲያቅተን ነው ጌታ ወይ በቃ ያላንተ ምን ማድረግ አልችልም ወደ እሱ ለመምጣት እንሞክራለን። ግን ጥገኛነታችን መቼ ነው እንዲሆን የሚፈልገው ጌታ? ሁሌ ስንችልም በምንችለውም ጉዳይ በእኔ ብትኖሩ። ከዛ ይህ ሁለተኛው ግን በጣም የሚገርም ቃሎቼን በእናንተ ቢኖሩ ሲል የትኞቹ ቃሎች ናቸው? ምን ማለቱ ነው? ቃሎቼ ብለን ስናስብ አሁን የሚመጣልን እኛ አሁን ይህ እግዚአብሔር ቃል ነው አይደል? ስለዚህ 66ቱ መጽሐፍ በእኛ ውስጥ ቢኖር ማለት ነው። እንደዛ ማለት ነው። እንደ ደቀ መዛሙርቱ ሲሰሙት ይሄንን ንግግር ለእነሱ አይደል የነገራቸው? ሊሞት እኮ ትንሽ ቀን ቀርቶት ሳለ ነው የነገራቸው። ቃሎቼ በእናንተ ቢኖሩ ሲል ምን ማለት ነው? አንድ ሰው ለምሳሌ ሊሞት አካባቢ ደርሶ ወይም ወላጅ ሊሆን ይችላል። እኔ ወላጅ አባቴ እንደዛ መጨረሻ ሰዓት ላይ ያናገረኝ ነገር አለ። ብዙዎቻችን እንደዛ ይገጥመናል ብዬ አስባለሁ። እና እንዲህ እንድታደርግ እፈልጋለሁ፣ እንዲህ ልክ ዳዊት ለሰለሞን እንዳለ። ከዛ ይህን ቃሌን እንዳትረሳ ካለ አሁን የትኛውን ቃሉ ነው የሚለው? አሁን የነገርኩህን ነገር ማለት ነው፣ የምነግርህን ነገር ማለት ነው። ስለዚህ ቃሎቼ ሲል እንዲሁ ዝም ብሎ በደፈናው 66ቱ መጽሐፍ ቅዱስ በሙሉ ማለት ሳይሆን እሱ ለእኛ ምን ያደረገው የተናገረንንና የሚናገረንን እስከ ዛሬም እየተናገረን መተናል። አሁንም ይናገራል እሱ። ለዚህ ነው ለችግራችን ሁሉ መፍትሄው ምንድን ነው ብለን እሱ መስማት። ምን ትላለህ? ምን ይላል? መንፈስ ቅዱስ ምን ይላል? ጌታ ምን ይላል? እሱ መስማት ግድ ነው። በቃ ከእሱ ሌላ ማለት የለም። ከዛ ውጭ ያለው ሁሉ ድካም ነው። ድካም የችግሩ መፍትሄ ትንተና ቢሰጥ፣ ችግሩ አናላይዝ ቢደረግ፣ እስቲ ቆይ እናስብ፣ እስቲ የዚህ አይነት ችግር እስቲ መጽሐፍ ቅዱስ ውስጥ ያሉ እስቲ ምሳሌዎችን እንፈልግ ብለን አንድ 20 ምሳሌዎች አውጥተን በእነሱ ሕይወት የሆነውን የተከናወነውን አንደኛ የሆነ ሁለተኛ የሆነ ከዛ ሶስተኛ እንዲህ ሲያደርጉ እንዲሆነ ምናምን ብለን ብናጠና 4ቱን ካጠናን በኋላ የምናደርገው ነው ይጠፋብን። ምክንያቱም እኛው ነን እየፈለግን ያለ ነው መላው። ለዚህ ሁሉ ግን መፍትሄው ምንድን ነው? እሱ የሚለው ዮሐንስ ወንጌል ምዕራፍ 2 ላይ የሆነውን ታስታውሳላችሁ። በዛ በሰርግ ቤት
አለቀ የወይን ጠጁ። ሄዳ ጌታን ጠየቀችው። እሱም ጊዜው አልደረሰም ማለት ነው። እሷ አንድ ነገር ነው ያለችው። ዞር ብላ ለአገልጋዮቹ ምንድን ነው ያለቻቸው? የሚላችሁ ነው። ቀላል ነገር ማለት የሚላችሁ የሚለው ግን ግራም ያጋባ ነው። አንዳንድ ነገር ጋኖቹን ውሃ ሙሏቸው። እሺ ከዛ በቃ ሙሏቸው ነው የተባለው። ሌላ ነገር አልተባለም። ግን የሚላችሁን አድርጉ ተብለዋል። ከዛ የሚያደርገው ማንም የሚያውቀው እሱ ነው የሚያውቀው። የሚለውን ማድረግ ግን የእኛ ፈንታ ነው። አማራጭ የለንም። ከሚለን ነገር ውጪ እኛ የምናመጣው ልዩ ልዩ ዘዴ፣ ከንቱ ድካም፣ ሙከራ፣ ደግሞ እንዲህ ብናደርገው፣ ደግሞ እንዲህ ብንሞክረው፣ እኔ አንድ አይነት መንገድ ይኖረኛል፣ ወንድሜ ወንደሰን ሌላ ይኖረዋል፣ ወንድሜ ሌላ ይኖረዋል። አብረንማ እንደ ቲም እንስራ ካለ በቃ ችግር ነው። ዛሬ እሱን እንቀበላለን፣ ነገ የኔ ነው፣ ተነገ ወዲያ የእሱ ተራ ነው። ሙከራ ነው ማለት ነው። ለሁላችንም እረፍት የሚሆንልን መቼ ነው? እሱ የሚለውን ስንሰማ። እሱ የሚለውን ስንሰማ ግን በቃ አንድ ያደርጋል። ደግሞ ትክክል ነው። ስለዚህ የሚላችሁን እዚህ ላይ ሲናገር በእኔ ብትኖር ጴጥሮስ አይደለም የሚለው፣ በእኔ ብትኖሩ ደቀ መዛሙርቴ ነው የሚለው። በብዙ ቁጥር ነው የሚናገረው። ስለዚህ በግልም እንደሚናገረን ጌታ በህብረትም ይናገረናል። በእኔ ብትኖሩ፣ ሁላችንም በእርሱ መኖር አለብን እና ቃሎቼን በእናንተ ቢኖሩ፣ ስለዚህ የሚናገረንንም መስማት አለብን። ከዛ የምትወዱትን ለምኑ። ይሄ የማይካድ ሀቅ ነው፣ እውነት ነው። የምትወዱትን ለምኑ ይሆንላችሁማል። ለምን አልሆነም? አንሰማም፣ በእርሱ አንኖርም። ሌላ ነገር ሊኖረው አይችልም። በእግዚአብሔር ቃል ውስጥ መቼም ጂምናስቲክ መስራት እንዴት እንደሚቻል ታውቃላችሁ። ከእግዚአብሔር ቃል ጋር ቆያችሁ ይቻላል። ለችግሮች መፍትሄ እስቲ ቆይ ብለን ብዙ ልናስብ እንችላለን። ግን ይሄ ብቻ እንደሆነ መፍትሄው ላሳስባችሁ ነው ዛሬ። ይሄን ካልኩ ራሱ በቃ ልቀመጥ እችላለሁ። ሀሳቤን ጨርሻለሁ። ግን አለ የማካፍለው ነገር። ስለ መስማት አንድ ነገር ላካፍላችሁ። መስማት አንደኛ ሳሙኤል ምዕራፍ 15 ላይ ሄደን ትንሽ አንዳንድ ነጥቦች እንመልከትና ከዛ መስማት ምን ማለት ነው የሚለውን እናያለን። እግዚአብሔርን መስማት፣ የጌታን ድምፅ መስማት ምን ማለት ነው? መስማታችንን እንዴት ነው የምናውቀው? የመስማትስ ጥቅም ምንድን ነው የሚለውን እናስባለን። ስለዚህ ስለ መስማት አንደኛ ሳሙኤል ምዕራፍ 15 ላይ ቁጥር 1 ጀምሮ ባነብ፣ ሳሙኤልም ሳኦልን በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ምን በቃ አጭር ቃል ስማ። ለእኛም ይኸው ነው መመሪያው። የእግዚአብሔርን ድምፅ ስማ፣ ስሙ ነው። ስማ፣ የእግዚአብሔርን ድምፅ ስማ አለው። ከዚያ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መልእክቱ እንዲህ ነው። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን በቀላለሁ። ስለዚህ እግዚአብሔር ምን አለው? ፕሮግራም አለው። በቀላለሁ። አሁንም ሄደህ በማ በኩል ነው ይሄ ስራ የሚሰራው? በሳኦል በኩል። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱንና ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉንና አህያውን ምን አድርግ? ግደል። ሳሙኤል ምን አደረገ? ታሪኩን ስለምታውቁት ዝርዝር አላነብም። ወደ ታች ወርደን ቁጥር 8 ላይ የአማሌቅን ንጉሥ በሕይወቱ ማረከው፣ ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ቁጥር 9ን ተመልከቱት። በጣም የሚገርም ነው። ቁጥር 9 ነገር ግን ይላል፣ ነገር ግን ሳኦልና ሕዝቡ፣ ሳኦል ብቻውን አይደለም፣ ሳኦልና ሕዝቡ
ሳኦልን በህዝቡ ማላከክ አይችልም፣ ህዝቡን በሳኦል ማላከክ አይችልም። ሁሉም ተጠያቂ ናቸው። ሳኦልና ህዝቡ ለአጋግ ለተመረጡትን በጎችና በሬዎች፣ ለሰቡትን ጥጆችና ጠቦቶች፣ ለመልካሞቹም ሁሉ ምን አደረጉ? ሰሙ አልሰሙ? እግዚአብሔርን አልሰሙ። ሰምተዋል፣ አልታዘዙ የሚባል ነገር የለም። አልሰሙ። ሰምቶ አለመታዘዝ የሚባል ነገር የለም። የሰማ ሰው ይታዘዛል። የማይታዘዝ ሰው ገና አልሰማ። እኛ ሁለት ስቴፕ አድርገን ስለምናስበው በአማርኛችን መስማት አንድ፣ ከዛ ሁለተኛ መታዘዝ ብለን ነው የምናስበው። እንደዛ አይደለም ሂሳቡ ስንታዘዝ ሰምተናል። ከመታዘዝ መልስ መስማት ነው፣ አልሰማም። ስለዚህ በጣም የሚገርም ነገር ነው። ብዙ ነገር የሰማን ይመስለናል፣ ግን የሰማነው ምን ያህል ድረስ ነው? የታዘዝነው ድረስ። ከመታዘዛችን መልስ አልሰማን። ስለዚህ በሕይወታችን ያለ አለመታዘዝ ሁሉ ያለመስማታችን ማሳያ ነው። በጣም የሚገርም ነው። አልሰሙም፣ ራሩላቸው። ከላይ ምን የሚል ቃል ተናግሯቸው? ፈጽማ አጥፋ አትማራቸው። ቁጥር 3 ግን ራሩላቸው። ፈጽሞ ሊያጠፏቸው ምን አላደረጉም? አልወደዱም። ፈቃደኞች አልነበሩ። ይህ ልክ ሀሳብ አይደለም፣ ትክክል አይደለም። ለምን ያስፈልጋሉ እነኚህ መስዋዕት? ማን ነው እነኚህ እንስሶች? ለእግዚአብሔር ያስፈልጉታል። አጋግም ደግሞ እያዞርን እናሳየዋለን ብለው አስበው ሊሆን ይችላል። ግን እግዚአብሔር ግን ምን አድርጉልኝ ነው ያለው? አጥፉ ነው ያላቸው። እነሱ ግን ምን አደረጉ ይላል? ነገር ግን ምናምንቴንና የተናቀውን ሁሉ ፈጽመው አጠፉት። ስለዚህ እነሱ አሁን የሰሙት ማንን ነው ብላችሁ እናንተ ምን ትላላችሁ? እራሳቸውን ነው የሰሙት፣ እግዚአብሔርን አልሰሙም። ስለዚህ ሰው ራሱን እየሰማ እግዚአብሔርን የሰማ ሊመስለው ይችላል። የራሱን ሐሳብ እያገለገለ እግዚአብሔርን አገለግላለሁ ብሎ ሊያስብ ይችላል። ከዛ የእግዚአብሔር ቃል ወደ ሳሙኤል አሁን እንዲህ ብሎ ሲመጣ ምን ይላል? ሳኦል እኔን ከመከተል ተመልሷል። ደግሞ የሚያሳዝነው ገና መከተል መጀመሩ ነው። ከመጀመሪያው ተመልሷልና ትእዛዜንም አልፈጸመምና ወይም አልሰማኝምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ ይላል። ከዛ ወደ ታች እንውረድ። አሁንም ወደ ታች ወርደን ስንመለከት ቁጥር 19 ላይ እንሂድ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ስለዚህ የማንሰማበትን ምክንያትም ይጠቁመናል። የሆነ ምን ሳሳቸው ነገሮች አሉ፣ ምን ሳሳለት ነገር አለ። ይሄማ እንደዚህ የሚል ሰው ይላል ጌታ ኢየሱስ ምን መሆን አይችልም? ደቀ መዝሙሬ ሊሆን አይችልም። የሚሳሳ ሰው አይችልም። በቃ ለዚህ እኮ ነው ማንም ሊከተለኝ የሚወድ ቢኖር ብሎ መሳሳትን በሙሉ ከሕይወታችን ማስወገድ አለብን። ምክንያቱም አሁን እሱ ላይ አርፈናል። እሱ ላይ ስላረፍን እሱ የሚለን ነገር ሁሉ ሕይወት እንጂ ሞት አያመጣም። በሕይወታችን ሕይወት ብቻ ነው። ሞት ራሱ ምንድን ነው? ጥቅም ነው። እሱ በሱ መንገድ ስንሄድ ሞት ራሱ ትርፍ ነው። ማጣት ትርፍ ነው። እሱን መስማት ግን ሳኦል ግን ስለሳሳ ስለዚህ ልቡ ምንድን ነው ማለት ነው? ሁለት ነው። የተከፈለ ልብ ነው ያለው። የተከፈለ ልብ ነው ያለው። መስማትን የሚያግድ ነገር አንዱ ምንድን ነው? የተከፈለ ልብ ነው። ሁለት እግር አለኝ ተብሎ ታውቃላችሁ። አይሆንም ይመስለናል፣ ግን አይሆንም። መወሰን አለብን። መቁረጥ አለብን። ደስ የሚለው ነገር እግዚአብሔር የሚፈልገው ቅንነትንና እውነትን ስለሆነ በፊቱ ቀርበን አልቻልኩም ማለት ብቻ ነው።
አልቻልኩም ጌታ፣ አንድ ነገር አድርገኝ፣ ልቤ ተከፍሏል፣ አድነኝ፣ ፈውሰኝ ማለት ይቻላል። እግዚአብሔርንም ያስደስታል። ከዛ ወደ ታች ዝቅ ብለን ስንመለከት ቁጥር 22 ላይ ሳሙኤል ለሳኦል እንዲህ ይለዋል። ይቅርታ፣ ከሱ በፊት ቁጥር 20 ላይ ሳኦል ሳሙኤልን ምን የሚለውን ተመልከቱ። ሳሙኤል እንግዲህ የእግዚአብሔር ነቢይ ነው። እንዴት የእግዚአብሔርን ቃል አልሰማህም እያለው፣ ሳኦል ደግሞ ምን ይላል? ቁጥር 20 ላይ ሳኦል የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔር በላከኝ መንገድ ሄጃለሁ። ስለዚህ ጠበቃ ማቆም አለብን። አሁን ማንን? ሳኦልን ለማሳመን። ሳኦል አላመንም። እንዲህ አድርጌያለሁ እያለ አድርጌያለሁ። የተወሰነ እኮ አድርጓል። አሁን ችግሩ እግዚአብሔር የሚፈልገው የተወሰነ እንድናደርገን የሚላችሁን ሁሉ አድርጉ፣ ባይመስላችሁም አድርጉ። ምን ማለት ነው ብትሉም አድርጉ። ለምን? እዚህ ክፍል ላይ አሁን የሚናገረው እናያለን። በውኑ የእግዚአብሔርን ቃል ቁጥር 22 ላይ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? ይሲ ሳኦል ምን እያለ ነው? እኔ እኮ ይኸው ሄጄ አጋግን አምጥቻለሁ፣ ደግሞ ለአምላክህ ለእግዚአብሔር በጌልጌላ ይሰዉ ዘንድ ከእርሙ የተመረጡትን በጎችንና በሬዎችን ከምርኮ ውሰዱ አለው ይላል። ልክ እግዚአብሔር እንትን ያለበት ይመስል የእንትን ይሄን አቅርቡልኝ የሚል አለ አይደል? አቅርቡልኝ፣ ይሄን አምጡልኝ፣ እንደዚህ አይነት በግ እንደዚህ የሚል ይመስላል፣ መስሎታል። እንደዚህ አይደለም። እግዚአብሔር ምንም እንደዚህ አይነት ነገር የለውም፣ ጥማት የለውም እንደዚህ አይነት ነገር። እግዚአብሔር የሚፈልገው ነገር ማንን ነው? ልቡ በእርሱ ዘንድ ፍጹም የሆነውን ሰው ነው የሚፈልገው። በእርሱ የሚታመንን ሰው ብቻ ነው የሚፈልገው። እሱ ከኛ የሚፈልገው ነገር የለም። ኢሳይያስ ላይ የሚለውን ክፍል ታስታውሳላችሁ። ለእኔ የምትሰሩልኝ ቤት ምንድን ነው? ምን አይነት መስዋዕት ነው የምታቀርቡልኝ? ነፍሳችሁ በርኩሰታችሁ ደስ ይላታል። በገዛ ፈቃዳችሁ የፈለጋችሁትን ነው የምታደርጉት። እንደውም እናንተ ለእኔ የምታቀርቡት መስዋዕት ልክ የውሻን አንገት እንደ መስበር ነው ይላል ኢሳይያስ ላይ። ከባድ ቋንቋ ነው። ምን ማለት ነው? መስዋዕቶቹ ይቅሩብኝ እያለ አይደለም። እያለ ያለው ምንድን ነው? ስሙ፣ መስማታችሁን ነው የምፈልገው። የሚሰማኝን ነው የምፈልገው። የሚሰማኝ ደግሞ የሚሰማኝ እኮ መልካም ይሆንለታል። ብዙ የተስፋ ቃል በዚህ ዙሪያ እግዚአብሔር ይናገራል። እና ለሳኦል እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ብሎ ከዛ አመፀኝነት ማለት አለመስማት ማለት ነው። የሚለንን በከፊል ማድረግ ማለት ነው። ሙሉ በሙሉ እንዳናደርግ የምንሳሳበት ነገር ሲኖር ማለት ነው። እንደዛ ሲሆን ምን ሆኗል? ምንድን ነው ይላል እዚህ ላይ። አለመስማት ወይም አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም በቃ በራሳችን መንገድ እንሄዳለን ብሎ ማለት ደግሞ ጣዖትን እንደ ማምለክ ነው። እኛ እንደዚህ አናየው ይሆናል። ነገሮቻችንን ከእኛ አንጻር ስንመለከታቸውና ከእግዚአብሔር አንጻር ሲታዩ አንድ አይደለም። ያው ታውቃላችሁ እንደሚል ጌታም ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ በጣም የተራራቀ ነው ብሎ ሲናገር እናስታውሳለን። የእግዚአብሔር ሐሳብና የእግዚአብሔር መንገድ ከኛ ሐሳብና ከኛ መንገድ ጋር የተቀራረበና አንድ የሚሆነው ምን ሲሆን? ስንሰማ፣ ስንፈላሰፍ አይደለም። የራሳችንን ሐሳብ ስናደርግ አይደለም። የራሳችን ደግ ሐሳብ እዛ ጋር ያደርሰን። ምክንያቱም ሩቅ ነው፣ ሐሳቡ ሩቅ ነው። እግዚአብሔር የሚለን ነገር ብቻ ነው ከእግዚአብሔር ጋር ተስማምተን እንድንሄድ የሚያደርገን። ሄኖክ
ልዩ ያደረገው ምንድን ነው? በዘመኑ አካሄዱን ከእግዚአብሔር ጋር ማድረጉ የመስማት ጉዳይ ነው። እና ስለ መስማት ታስታውሱ እንደሆነ የኢዮብ 3 ጓደኞች ኢዮብን ከነዘነዙት በኋላ ኢዮብም ደግሞ ከነሱ ንዝነዛ ለመላቀቅ ሲል እላፊ ሁሉ እየተናገረ ከቆዩ በኋላ አንድ ወጣት ልጅ ውስጡ እየተቀጣጠለ ምናገረው አለኝ አሁን እናንተ ሽማግሌዎች በቃችሁ ብሎ የጀመረ ሰው ወጣት ልጅ አለ። ስሙ ልጆቻችሁን ሰይማችሁ ሆነ ድንገት ኤሊሁ አለ እዚህ ቸርች። ኤሊሁ ምዕራፍ 32 ላይ ነው መናገር የሚጀምረው እና ኤሊሁ ሲናገር የሚለውን አንድ ነገር ላንብብላችሁ። ታውቁታላችሁ ባነበው ጥሩ ኢዮብ 32 ግን አይ ቲንክ 33 ላይ ነው ያለው። ኢዮብ 33 ላይ ለኢዮብ ነው የሚነግረው ኤሊሁ ልክ አይደለህም እያለው ልክ አይደለህም፣ እግዚአብሔር እኮ ትልቅ ነው፣ እናንተም ልክ አይደላችሁም ይላቸዋል ሶስቱን። ኢዮብንም ልክ አይደለህም ይለውና ከዛ በኋላ ቁጥር 14 ላይ እንደዚህ ይላል፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። ምን ማለት ነው? አንዴ እንደዚህ ይናገረናል አንሰማም፣ ከዛ ደግሞ በዚህ በኩል ይመጣል አንሰማም። እዚህ ላይ ሲገልጽ በህልም ይላል። ለምሳሌ በሌሊት ራእይ፣ በእንቅልፍ በሰዎች ላይ ሲወድቅ ባልጋ ላይ ተኝተው ሳሉ በዚያን ጊዜ ሰዎችን ጆሮ ይከፍታል፣ በተግሳጹን ያስደነግጣቸዋል። በልዩ ልዩ መንገድ ይናገራል፣ ሰው ግን አያስተውልም። እግዚአብሔር ከመናገር ምን አይልም ነው እያለን ያለው። መቼም ቢሆን አይቦዝም፣ ይናገራል። እግዚአብሔር ይናገራል። ይህን እግዚአብሔር የሚናገር መሆኑን መጽሐፍ ቅዱሳችን ብዙ ማስረጃ ይሰጣል። ነገር ግን ለምንድን ነው ታዲያ መስማት የሚያቅተን? ለምንድን ነው መስማት የሚያቅተን? እኔ ይህን አሰብኩና በቃ ወደ ልብ የሚመጣው ነገር ምንድን ነው? በብዙ ድምፆች ተጥለቅልቀናል። ብዙ ድምፆች አሉ። የእግዚአብሔር ድምፅ እዛ ውስጥ ኮምፒት እያደረገ ነው አለ እኮ፣ ግን አጥፍተውት ነው እነኛ ድምፆች። እግዚአብሔር እኮ እየተናገረ ነው። ማለዳ ነው የሚናገረው። ለእስራኤል ለምሳሌ ደጋግሞ መልእክተኛ ይልካል። ቀኑን ሙሉ እጄን ምንድን ነው የሚለው ዘረጋ ብሎ የሚሰማ ግን የለም። እውነት በአደባባይ ወድቃለች፣ ማንም አያያትም። ብዙ ድምፆች አሉ። እነኚህ ድምፆች የአንዳንዶቹ ያስፈራሩናል፣ አንዳንዶቹ ጎበዝ ቀጥል እንዲያርግ እንደዚህ ይሉናል፣ አንዳንዶቹ አበሳጩናል። እና ከዚህ ሁሉ ወጥተን እሱን ማዳመጥ በጣም በጣም ከባድ ነው። የራሳችን ሀሳብ አለ፣ የኑሮ ጉዳይ አለ፣ የሚያስጨንቁ ነገሮች አሉ። ማርያም ትዝ ትላቸዋለች። ማርያምና ማርታ እኮ በልቼም እህቶች እንደምትረዷት ተስፋ አደርጋለሁ። ማርታ ችግሯ ይገባቸዋል አይደል? ቤት ስንት ሰው አለ? እንደው በቁጥር እንኳን ስንገምት ስንት ሰው አለ? አሁን የመጣ እንግዲህ ስንት ሰው አለ አሁን ቤት ውስጥ? ማርያምና ማርታ ቤት 13 ሲደመር ወንድማቸው ይኖራል አልዓዛር 14። እሱ መቼም ወጥ ቤት አይገባም በባህሉ። ደግሞ ያቻለች የኩሽናውን ስራ ረስታ ጌታ እግር ስር የምትቀመጥ 15 ማርታ ብቻዋን። እንዴት አትናደድ? እና ተቆጣች። መታ ማርያምን ብቻ አይደለም ታውቃለች ወይ ተቆጣችው፣ እሷ ጌታንም እንዴት ዝም ትላለህ አለችው። እሱ ስንቆጣ የምንቆጣ ሁሉንም ምንም በቃ አይን የለንም። የምንተኩሰው ወደ እግዚአብሔር ከአንተ እንደዚህ ምናምን ሁሉ እንጀምራለን። ለምን? ጭንቀቱ እኮ ነው፣ መታወኩ እኮ ነው፣ ታወካ እኮ ነው። እዚህ ጋር እየቀቀለች ያለው ነገር ሊያርባት ነው። እዛ ጋር ደግሞ የሆነ ቡና ጥዳለች፣ ደግሞ እዚህ ጋር እንደዚህ ያርጋለች። እና ጌታ ሲናገር ደግሞ ይሄ ሁሉ እኮ አያስፈልግም ይላታል። አንድ ነገር ነው የሚያስፈልገው፣ ብዙ አያስፈልግም፣ ዝም ብለሽ ነው የምትባክኝ ይላታል። ምን እያለ ነው ጌታ?
በእርግጥ አንድ ነገር በቃ ይበቃል፣ በቃ እንደው ዝም ብለን እንደው እጃችን አጥፍ እንቀመጥ። ይሄ አሁን በእኛ ዘመን ይሄን ጌታ ቢናገር አሁን እጄን አጥፌ ልቀመጥ ነው የምትሉት? አልስራ አልማር እያለ አይደል እያለ ያለው መልካሙን እድል ምረጡ፣ የበለጠውን ነገር ምረጡ። ሌላው በጣም ትንሽ ነው የሚያስፈልገው፣ ብዙ ነገር አያስፈልግም። ምክንያቱም እዚህ ውስጥ ነው ህይወት ያለው። በመስማት ውስጥ ነው ህይወት ያለው። በመስማት ውስጥ ነው ጥበብ ያለው፣ ምሪት ያለው፣ መመሪያ ያለው እዛ ውስጥ ነው። ይህ ውካታ ሁሉ እንዳይኖር ያደርግላችኋል ብትሰሙ። ኢሳይያስ ላይ እንደዛ የሚል ቃል አለ። ኢሳይያስ ምዕራፍ 1 መሰለኝ እንደዚህ። ኢሳይያስ ምዕራፍ 1 ላይ እሺ ብትሉ ነው የሚለው። እሺ ብትሉ ምዕራፍ 1 ቁጥር 19 እሺ ብትሉ ለእኔም ብትታዘዙ ማለትም ብትሰሙኝ ማለት ነው። ብትሰሙኝ የምድርን በረከት ትበላላችሁ ማለት ምን ማለት ነው? ታጭዳላችሁ ማለት ነው። ትርጉሙ እሱ ታጭዳላችሁ። ብትሰሙኝ አዝመራው ታጭዳላችሁ። እሺ ብትሉ ይላል። ግን ምን ታርገው? ማርታ ብዙ ጉዳይ አለባት። ማርያም ስትታይ መቼም ብዙ ቃላት ልንጠቀም እንችላለን ማርያምን ለመግለጥ። ግን ማርያም የተሻለው ነገር መርጣለች። የማርያምን ፈለግ እንደ ማርያም ልሁን ልወቅ ለይቼ ነው የሚለው። እሱን አይደለም ግን የፈለኩት እንደ ማርያም እንድንሆን እንድንሰማ። ጌታን መስማት ምንድነው ጥቅሙ? እሱን ከማለቴ በፊት በእግዚአብሔር ፊት እንኳን ስንቀርብ ልብ ካላቸው የምንናገረውን ያህል አንሰማውም። በጸሎታችንም ሰዓት አውርተን ነው የምንነሳ። ብዙ ጊዜ እንነግረዋለን የሆነ ነገር። ከዛ በኋላ በምስጋና እንጀምራለን፣ በምስጋና እናጠቃልላለን፣ እናዳምጠዋለን። ምን እያለ ነው እሱ? ዝም እንላለን ወይ? ያለበለዚያ ንግግሩ ዋን ወይ ይሆናል እና የምንናገረውን ያህል እንሰማዋለን ወይ? በጸሎታችን ሰዓት የዛን ያህል የማዳመጥ ልምምድ አለን ወይ? እግዚአብሔር እኛን እንዲሰማን እንፈልጋለን። ሁላችንም እንፈልጋለን እንዲሰማን። እርሱ ደግሞ እኛ እንድንሰማው ይፈልጋል ነው ዛሬ ነው የማካፈላቸው። እርሱ እንድንሰማው ይፈልጋል። እኛን እንዲሰማን እንደምንፈልገው ያህል እርሱም እንድንሰማው ይፈልጋል። የጌታን ድምፅ መስማታችን ጥቅሙ ምንድን ነው? ጌታን ስናዳምጥ ፍሬያማ ለሆነ ተግባር ያነሳሳናል። ጌታን ሳናዳምጥ የምንነሳበት መነሳሳት ይሄ መባከን ነው። ያዝ ለቀቅ፣ ይህንን እንይዛለን፣ ያንን እንለቃለን፣ ይህንን እናደርጋለን፣ ያንን እንሞክራለን፣ እንደዚህ እናደርጋለን፣ ደግሞ ሌላ ነገር እንሞክራለን። ልክ አሁን በንግድ ሰው አንድ ነገር ይሞክራል፣ ካልተሳካለት ደግሞ ሌላ ነገር ይሞክራል። ከዛ ካልተሳካለት ደግሞ ሌላ ነገር ይሞክራል። ምንድነው የሚባለው? ይገላበጣል። ጥሩ ነገር ነው በንግዱ። ግን በንግዱም መስማት ይቻላል። ጌታ በንግዱ መስማት እንችላለን። በቤት ጉዳይ መስማት እንችላለን። በኑሯችን ጉዳይ፣ በትዳር ጉዳይ መስማት እንችላለን። ከብዙ ድካም ይጠብቀናል። እንደ ሳይንቲስት ያደርገናል። ምናልባት እንደ በቃ የሆነ በጣም በቃ አዋቂ ሰው ነው የምንሆነው። ለምንድን ነው? ስለሰማን እኮ ነው። እንትኑን ያሳየናል። የነገሩን
ውል ያሳያል። ለእኛ ለራሳችን ይገርመናል። ማድረግ ይሄን ጌታ ብሎኛል እንግዲህ ብለን ስናደርግ እንዲህ መጣል ይሄ ነገር ነው የምንባለው። ምክንያቱም የጌታ ጥበብ ነዋ። ብንሰማው ጌታ ግድ ይለዋል። ስለ ሕይወታችን ስለ እያንዳንዱ ነገር በጣም ግድ ይለዋል። እሱ በጣም ትልቅ አምላክ እንደሆነ ሁላችንም እናውቃለን። ትልቅነቱን ለመግለጥ እግዚአብሔር ቃል የሚጠቀምበት መንገድ በጣም በቃ ያው እንዲገባን ማለት ነው። ለምሳሌ እንትኖቹ አስትሮኖመሮቹ ስለ ሰማይ አካላት ሲነግሩን ርቀታቸው ምናምን ሲነግሩን ለእኛ በሜትር በምናምን ስለማይገባ በሱ ቢያደርጉት ቁጥሩም አይሰራም። ስለዚህ በሌላ መንገድ ነው የሚጠቀሙት። ብርሃን ዓመት ምናምን እያሉ ነው የሚጠቀሙት እንዲገባል። ስለ እግዚአብሔር እንዲገባል እግዚአብሔር የሚጠቀምበትን ደግሞ መንገድ ብንመለከት አሁን ኢሳይያስ 40 ላይ ምን ይላል? እሱ እነ አትላንቲክ ውቅያኖስን እነ ፓሲፊክ ውቅያኖስን እነ ህንድ ውቅያኖስን እነዚህ ውቅያኖሶች በሙሉ አስቡ፣ ውሃዎቹ በሙሉ አስቡና እነኝህን ሁሉ በእጁ ነው የሚሰፍራቸው ይለናል። እና ህፃናት ይህን ሲሰሙ ያንን ሁሉ ውሃ የሚይዝ አንድ ትልቅ በምን ይቻላል? እንደዚህ አይነት ነገር ማለት ነው። ለማሰብ ራሱ አስቸጋሪ። ምን አይነት እጅ ነው እንደዛ የሚይዝ? ሀሳቡ ግን ምንድን ነው? እኛ እግዚአብሔርን ትልቅነቱን መገመት አንችልም። በጣም ትልቅ ነው። ግን የእግሬን ጥፍር አሞኝ ከሆነ ስለሱ እንግዲህ ነው ስለ ትንሹ ነገር አቴንሽን መስጠት ይችላል። ስለ በጣም ጥቃቅን ለሆኑ ጉዳዮቻችንም እሱ ያስብልናል። ይሄ ትልቁ አምላክ እና መስማት እንድንችል ደግሞ ለፍሬያማ ተግባር እንድንነሳሳ የሚያስጨንቀንን ነገር ሁሉ የሚያሳስበንን ነገር ሁሉ በፊቱ መጣል ግድ ይላል። የሚያሳስበንን ነገር ደግሞ ቅርብ ጊዜ ከወጣቶች ቲኔጀርስ ከሆኑ ጋር አብረን ጊዜ ያሳለፍ ባለሁበት ቸርች እና ከቲኔጀሮቹ ጋር ምንድን ነው ያደረግነው? እስቲ የምትፈሩት ነገር ምንድን ነው? የሚያሳስባችሁ የምታዝኑበት ነገር ምንድን ነው? የተጎዳችሁበት ነገር ምንድን ነው? ወረቀት ሰጠናቸውና ጻፉ። በቃ ጨቀጨቁት። መዓት ነው በቃ የ14 እና የ13 ዓመት ልጅ እንደዚህ ይህን ያህል ነገር እንደሚያስጨንቃቸው አናውቅም። ወላጆቹ ራሳቸው አይናቸውን አፍጠው ነው የሚያዩት። ይህን ሁሉ ነገር በአእምሯቸው እንደያዘው አያውቁም። በቃ ብዙ የሚያሳስባቸው ነገር አለ። የ13 የ14 ዓመት ልጆች የህይወት ነገር ያሳስባቸው፣ ብዙ ነገር ያሳስባቸው። ከዛ ጻፉ። ከዛ እችን ነግራችሁ ምሳሌ ማለት ነው እንዴት ነበረ አልናቸው እና አንደኛዋ የ15 ዓመት ልጅ ሆናለች። እግዚአብሔር በእንግሊዝኛ ነው ያለው he took it off my chest አለች። በቃ ከላይ ላይ ተራገፈልኝ፣ አረፍኩ አለች። ጽፋ ስጨርስ ማለት ነው። አሁን ለመስማት ሬዲ ሆነች ማለት ነው። ከ2 ሳምንት በኋላ የውሃ ጥምቀት አደረገች። ሬዲ ሆነች። በቃ ለካ ይዟት የነበረ ብዙ ሀሳብ አለ። እንዳንሰማ የሚከለክለን አንዱ እሱ እዚህ ውስጥ የተሰገሰገ ብዙ ነገር አለ። ብዙ የሚያሳስበን፣ ብዙ የሚያስጨንቀን ነገር አለ። እሱን በእግዚአብሔር ፊት ምን ማድረግ አለብን? የሚያሳስባችሁን ሁሉ በእርሱ ላይ ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፋል። መጣል አለብን። ለመስማት ስንል መጣል አለብን። ያለበለዚያ መስማት አንችልማ። እነኚህ ፍርሃቶቻችን፣ ጭንቀቶቻችን፣ ጉዳቶቻችን እነሱ ይከለክሉናል። ምክንያቱም የእግዚአብሔር ድምፅ እኮ ርቆ አይደለም አለ፣ ግን እንዳንሰማው የከለከሉን ብዙ ድምፆች አሉ። በትክክል ከሰማነው ደግሞ ፍሬያማ ለሆነ ተግባር ያነሳሳናል። ያው እንደምታውቁት እምነት ከምንድን ነው የሚመጣው? ከመስማት ነው። ከመስማት ነው ስንል ማለት ነው ጌታን ከመስማት ነው ማለት ነው። ጌታን መስማት አለብን። እንዲሁ የእግዚአብሔር ቃል ሲሰበክ መስማት ማለት አይደለም። ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ሲናገር እኮ ብዙ ሰምተውታል። ግን እንደዛ ብዙ ተሰብስበው በሚሰሙት መካከል ቆሞ መጮህ ለምን አስፈልግ? ከዛ ደግሞ የሚሰማኝ ሁሉ ይላል።
ስለማንሰማ እና እምነት ከመስማት ነው። ደግሞ መስማት ደግሞ ለፍሬያማ ተግባር ያነሳሳናል። ስለዚህ ስንሰማ በጣም በንቃት በተዘጋጀ ልብ ልንሰማ ያስፈልጋል ማለት ነው። ሁሌ አለርት ነው። ጌታ ምንድን ነው የሚናገረን? ጌታ እዚህ እንደዛ እንደሆነ አላውቅም፣ ግን እዛ በምኖርበት ሀገር ፖሊሶች ሲጠሩ ለምሳሌ 911 ነው የሚባለው እዛ ሲጠራ ፖሊስ እና ሲጠሩ በምን ያህል ጊዜ ወደ ተጠሩበት ቦታ እንደደረሱ ሁልጊዜ ይመዘግባል። ከተደወለላቸው በ10 ደቂቃ ውስጥ ደረሱ፣ ከተደወለላቸው በ7 ደቂቃ ውስጥ ደረሱ ይባላል። ይሄ ሪስፖንስ ታይማቸው ይመዘገባል እና በትሬኒንጋቸው ሪስፖንስ ታይሙን ለማጥበብ ነው። በተቻለ መጠን እንደው ልክ ተደውሎ ወዲያው እንዲደርሱ ወዲያው። እኛም ከሰማን በቃ ይሄ ምላሽ የምንሰጥበት እንዳይዘገኝ እሱ በጣም ወሳኝ ነገር ነው። እግዚአብሔር እየተናገረ ግን ቆይ እያለ እየተናገረ ቆይ እያለ ላንሰማው እንችላለን። እኔ አሁን የሆንኩትን እንገራችሁ። ዛሬ ሌሊት ማለት ነው ሰዓቴ ገና ስላልተስተካከለ ነቅቻለሁ። በ7 ሰዓት ነው የተነሳሁት እና ገና ያው መምሸቱ ማለት ነው። ከዛ ቁጭ ብዬ የእግዚአብሔርን ቃል ያለው በቃ የሆነ ልቤ ያለበት ክፍል አለ። እሱን እያየሁ ግን ዝጋና ጸልይ ነው የሚለኝ ውስጥ። ቆይ እለዋለሁ። ቆይ ትንሽ ጊቭ ሚ ሰም ታይም 5 ደቂቃ እያልኩ ግን አሁንም ዝጋውና ጸልይ። በቃ ጥሩ ነገር ስለሆነ የማደርገው ትንሽ ቢቆይስ ምን አለበት እያልኩ ቆየው። ስለዚህ የኔ የምላሽ የምሰጥበት ጊዜ በጣም ትንሽ የዘገየ ነው። እንዲጠብልኝ ይፈልጋለሁ። ቶሎ መልስ እንድሰጥ፣ የሚናገረኝን ቶሎ እንዳደርግ፣ 2ቴ ባይነገረኝ 3ቴ ባይነገረኝ ወዲያው እንደተነገረኝ የማደርግ በሆነ በጣም ብዙ ፍሬያማ ለሆነ እንቅስቃሴ እነሳሳለሁ። እንደዛ ከሆነ በቤተ ክርስቲያን ውስጥ ፍሬያማ ለሆነ እንቅስቃሴ ወይም ስራ፣ ተግባር፣ መነሳሳት የሚጎድለው ለምንድን ነው? ካለመስማት። የእምነት ችግር። እምነት ከመስማት፣ እውነተኛ እምነት ደግሞ ይንቀሳቀሳል አይደል? እውነተኛ እምነት ይሰራል። አምናለሁ ብሎ የማይሰራ ያዕቆብ ግልጽ አድርጎልናል። ውሸት ነው። ምን አይነት እምነት ነው? እንዲህ አይነት እምነት የሞተ ነው። ሕያው እምነት ይሰራል። ያ እምነት የሚመጣው ከመስማት። ስለዚህ መንቀሳቀስ ሲጎል መስማት ጎሏል ማለት ነው። መስማት አለበት እና በዚህ ረገድ የሐጌ መጽሐፍ ላይ አንድ ትንሽ ሀሳብ አይተን ጨርሳለን። ትንቢተ ሐጌ ላይ እንደውም ሙሉውን ሐጌን ነበር እንድናይ በልቤ ያለው፣ ግን በቃ ትንሽ ነገር አይተን ከሐጌ መጽሐፍ ጨርሳለን። ግን ዋናው ሀሳባችን ስለ መስማት ነው። የሐጌ መልእክት ላይ ትንቢት ላይ የሐጌ ትንቢት በጣም አጭር ነው። 2 ምዕራፍ ነው። ታስታውሱታላችሁ ብዬ አስባለሁ። ውስጡ ደግሞ 4 መልእክቶች አሉ። የመጀመሪያው መልእክት ምዕራፍ 1 ከቁጥር 1 እስከ 15 ያለው ነው እና ከዛ በኋላ ምዕራፍ 2 ላይ ሌሎቹ መልእክቶች አሉ። የመጀመሪያው መልእክት ብቻ ነው አሁን ማንሳት የምፈልገው።
ይሄ እዚህ ላይ በሐጌ በኩል እግዚአብሔር የሚናገረው በዋነኛነት ለመሪዎቹ የይሁዳ ገዢ ለነበረው ለዘሩባቤልና አለቃ ካህን ሊቀ ካህናት ለነበረው ለኢያሱ እና የነበሩበት ሁኔታ ደግሞ ምንድነው? እንግዲህ እነኚህ ከምርኮ የተመለሱ እና የተመለሱበት ዋና ዓላማ ቤተ መቅደሱን ለመስራት የተመለሱ ናቸው። ቤተ መቅደሱን ለመስራት ተመልሰው ቤተ መቅደሱን መስራት ጀመሩ። ይሄ ታሪክ በዕዝራ ውስጥ አለ። ጀምረው እየተንቀሳቀሱ ባሉበት እክል ገጠማቸው፣ ተቃውሞ ገጠማቸው። ከዛ ስራው ቆመ እና አሁን በሐጌ በኩል መልእክት መጣላቸው ለእነኚህ ለአለቆቹ ለይሁዳ ገዢ ለዘሩባቤል እና ለሊቀ ካህኑ ለኢያሱ። የመጀመሪያው የእግዚአብሔር ሐሳብ ምንድን ነው? የህዝቡ አመለካከት የፖፑላር ኦፒኒየን የሚባል ነገር አለ። አሁን ሰው ምን ይላል ቢባል አሁን ነገስታቶች እንደዛ ያደርጉ ነበር ይባላል ቀድሞ፣ አሁንም ያደርጉ ይሆናል። ህዝቡ ምን ይላል እና የህዝቡን ሁኔታ ያጠናሉ። ህዝቡ ምን ያስባል እና ከዛ በኋላ ህዝቡ ከሚለው አንጻር አስተዳደራቸውን ይቃኛሉ። አሁን ህዝቡ የሚለው እዚህ ላይ የሆነ ነገር አለ። ቁጥር 2 ላይ አለ። ህዝቡ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል። እግዚአብሔር ነው በሐጌ በኩል የሚናገር። ህዝቡ እንዲህ ይላል፣ ዘመኑ አልደረሰም፣ አሁን የእግዚአብሔር ቤት የሚሰራበት ጊዜ አልደረሰም። የእግዚአብሔር ቤት አይሰራ እያሉ ነው አይደለም። እንደዚህ አይሉም እነኚህ ሰዎች። እነኚህ እኮ የእግዚአብሔር ህዝብ ናቸው። ቤተ መቅደስ ለመስራት እኮ የተመለሱ ናቸው። ግን ቆይ ገና ነው እያሉ ነው። ገና ወደፊት ይሰራል፣ ግን አሁን አይደለም ጊዜ እያሉ። ከዛ በኋላ ይሄ የህዝቡ አመለካከት ነው። የእግዚአብሔር አመለካከት ደግሞ ቁጥር 4 ላይ አለ። በውኑ ይሄ ቤት ፈርሶ ሳለ ሳይሰራ እናንተ ራሳችሁ ግን በተሸለሙ ቤቶቻችሁ ለመኖር ለሱስ ጊዜው ነው ይላቸው። ለሱ ጊዜው ነው። እንትኑን እንድታዩልኝ ይፈልጋሉ። ምጸት እኮ አለ ንግግሩ ራሱ። ይሄኛው ጊዜ አይደለም ትላላችሁ። እሺ የእግዚአብሔር ቤት ፈርሶ ሳለ የእናንተ ግን ቤት መሰራት ብቻ አይደለም በደንብ ተሸልሞ መሆኑ፣ የእናንተ ቤት በደንብ መሰራቱ ለሱስ ጊዜው ነው ይላቸው። አሁን ህዝቡ ጊዜው አይደለም ሲል ይሄ የህዝቡ አመለካከት የእግዚአብሔር ቃል ነው፣ የእግዚአብሔር ድምፅ ነው፣ የህዝቡ ሐሳብ ነው። ለቤተ መቅደሱ ስራ መፍትሄው አሁንም ለዛ ችግር ፈርሶ ላለው ቤት ምንድን ነው? እግዚአብሔርን መስማት። እግዚአብሔር ምን ይላል? ህዝቡ እንደዛ ይላል። እግዚአብሔር ግን የሚለው ጊዜው ነው ወይ ለሱ ይላል እና ከዛ በኋላ መመሪያ ይሰጣቸዋል። መመሪያ ሲሰጣቸው በተደጋጋሚ በሐጌ ውስጥ አንድ እግዚአብሔርን የሚጠቅስበት መንገድ አለ። የሰራዊት ጌታ እግዚአብሔር ይላል በተደጋጋሚ 1 2 3 4 5 6 7 8 9 10 11 ጊዜ ነው መሰለኝ። የሰራዊት ጌታ እግዚአብሔር እንዲህ ይላል። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ልባችሁን በመንገዳችሁ ላይ አርጉ ይላቸው። አሁን ምን እያለ ነው? አሁን እግዚአብሔር ሲናገረን አሁን ራሱ እንዲህ ስንካፈል ራሱ ማለት ያለባችሁ እናንተ ምን መሰላችሁ? ምን እያለ ነው ጌታ ነው ማለት ያለባችሁ። ከዚህ እያለ ያለው ነገር አለ። እያለ ያለው ነገር ሊገባን ያስፈልጋል። እግዚአብሔር የሚናገርበት በተለያየ መንገድ ነው። ምን ታያለህ ይላቸዋል። ለምሳሌ ነቢያቶቹ ናቸው እና በአንድ እንትና ያለው አንድ እንደ ባስኬት ነገር እንደ ቅርጫት ነገር ያለው ውስጡ የበሰለ ፍሬ ያለበት ነው። ልክ አይተሃል። እንዲህ ነው። እሺ ምን ታያለህ? የሆነ የሚንተከተክ ነገር ያለው ግን ምንድን ነው? ይሄን ለምን የሚያሳየው? ይሄን ምን እያለ ነው?
ልባችሁን በመንገዳችሁ ላይ አድርጉ። ይህንኑ ቃል ቁጥር 7 ላይ ብቻ ሳይሆን ቁጥር 5 ላይ ብቻ ሳይሆን እንደገና ቁጥር 7 ላይ ይደግማል። ልባችሁን በመንገዳችሁ ላይ አድርጉ ይላቸዋል። እና እስቲ አጢኑት፣ ህይወታችሁን ተመልከቱት ይላቸዋል። እዚህ በእነሱ ህይወት አስቡ። ቤቶቻቸው የተሸለሙ ከሆኑ ኖሯቸው እንዴት ነበር ማለት ነው? ጥሩ ነበር ማለት ጥሩ ነው ብለን ልናስብ እንችላለን። ግን ጥሩ አልነበረም። ሊሆን ከሚችለው አንጻር ጥሩ አልነበረም ኖሯቸው። ከሚችለው አንጻር ነው የምላቸው። ፖቴንሻሉን አልደረሰም፣ ግን ደህና ናቸው። ምን ይላል አሁን ሲገልጽ ቁጥር 6 ላይ ተመልከቱ። ብዙ ዘራችሁ፣ ጥቂት አገባችሁ፣ በላችሁ፣ አልጠገባችሁ፣ ጠጣችሁ፣ አልረካችሁ፣ ለበሳችሁ፣ አልሞቃችሁ። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። እንዴት ነው? የሆነ የማይረካ ነገር አለ ግን አይበቃም። ይበላል ግን አያጠግብም። ይለበሳል አያሞቅም። ስሜቱን አገኛችሁት? ስሜቱ እንድታገኙት እርሃብ ጠኔ እኮ የለም፣ ግን እርካታ እስቲ እዩት፣ ልባችሁን በመንገዳችሁ ላይ አድርጎ ብሎ ነው ይህንን የሚላቸው። ከዛ በኋላ ደገመና ቁጥር 7 ላይ ልባችሁ በመንገዳችሁ ላይ አድርጎ ብሎ ከዛ በሉ እንግዲህ ይሄ እናንተ የምታወሩት እናንተ ኦፒኒየን ወደ ቆሻሻ መጣያ ትክክል አይደለም። ይልቁን ወዴት ሄዱ? ወደ ተራራ ውጡ፣ እንጨት አምጡ፣ ቤቱን ስሩ፣ እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። ከዛ እንደገና አሁንም ተጨማሪ ይነግራቸዋል። እናንተ ብዙ ነገር ተስፋ አደረጋችሁ። ቁጥር 9 እስከ 11 እነሆ ምን ሆነ? ጥቂት ሆነ። ወደ ቤት ባገባችሁበት ጊዜ እፍ አልኩበት። እግዚአብሔር እንዲህ ያደርጋል ማለት ነው። የሚገርም ነው። እየነገራቸው ነው። ሚስጥሩን እያሳያቸው ነው። ያለ መርካታቸውን፣ ያለ መጥገባቸውን፣ በቃ ድካማቸውን፣ በቃ ለፍቶ መና መሆናቸው ምን እንደሆነ ሚስጥሩን እየነገራቸው ነው። ከሰሙ እፍ አልኩበት። ይህ ስለምንድር ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤታችሁ እየሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። ለዚህ ነው እንደዚህ የሆነው ሕይወታችሁ። ሚስጥሩ ይሄ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱም ፍሬዋን ከልክላለች። ይበላሉ እኮ ግን የሚገባውን ያህል አይደለም። አንዳንዴ እኮ ትንሽ ኖሮ እንረካ እንችላለን። የእነሱ ኖሯቸው ነው የማይረኩት። በጣም ያሳዝናል። ሰው ብዙ ምግብ ኖሮት የማይጠግብ በትንሹ የሚረካ፣ ሁለቱን ስናነጻጽር ማለት ነው። ከዛ ምን ይላል? እኔም በምድርና በተራሮች በእህልና በወይንም በዘይትና በምድርም በምታበቅለው ላይ በሰዎችም በእንስሶችም ላይ እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ። ስለዚህ ምን እያላቸው ነው? እኔ ነኝ እንደዚህ ኖሯችሁን ሚዘረብልም አደርገው። ሚዘረብል እያደረግኩት ነው ኖሯችሁን። ለምን? ቤቴ ፈርሶ የራሳችሁን ነገር ብቻ ላይ ያተኩራችኋል እናንተ ይላቸዋል። የተመለሱት ግን ከምርኮ ለምንድን ነው? ቤተ መቅደሱን ለመስራት እና በዚህ ጊዜ እነሱ እንግዲህ ይህንን ድምፅ ሰሙ አልሰሙም? እንግዲህ እሱን ነው አሁን ቼክ የምናደርገው። እንዴት ምላሻቸው ምን ነበረ? ሰሙ? ቁጥር 12 ላይ ወርደን ስንመለከት የሰላትያል ልጅ ዘሩባቤል፣ ታላቁም ካህን ኢያሱ፣ የቀሩትም ወይም ቅሬታዎቹ ማለት ነው ከምርኮ የተረፉት ሕዝብ ሁሉ የአምላካቸው ድምፅ
ሰሙ። መስማት ብቻ አይደለም፣ ምን አደረጉ? በእግዚአብሔር ፊት ፈሩ። ይሄ አሮጌው ኪዳን ነው። ስለዚህ መፍራት አሁን በአዲስ ኪዳን የለም። እግዚአብሔር የፍርሃትን መንፈስ አልሰጠንም። ማን ይሄን ያለው? የፍርሃትን መንፈስ አልሰጠንም ያለው ጳውሎስ። ለማ? ለጢሞቴዎስ። ለፊልጵስዩስ ሰዎች ደግሞ ምን ይላል? መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ይኸው ጳውሎስ። ስለዚህ በትክክል መረዳት አለብን። መፍራት ምን ማለት ነው እዚህ ላይ ብለን ማሰባል። መፍራት ምንድን ነው? ምን አይነት መፍራት ነው ይሄ? መፍራት ምንድን ነው? አዩት፣ መንገዳቸው ታያቸው። ሲታያቸው የመጡበትን ዓላማ አሁን እያደረጉ ያሉትን ነገር አይተው በቃ ወየው አሉ ማለት ነው። ከእግዚአብሔር ሐሳብ ውጭ ፈሩ። ይሄ ምንድን ነው? ሰሙ ማለት ነው። ስንሰማ ነው የምንፈራው። የዚህ አይነት መፍራት ጤነኛ መፍራት ነው፣ መልካም መፍራት ነው። ሰሙ ማለት ነው። እንደዚህ ሲፈሩ እግዚአብሔር አዎ ደግሞ ምናምን እያለ አይቀጥልም። የሚቀጥለውን ነገር ተመልከቱ። ሲፈሩ ቁጥር 14 እና 15 እንደገና ተናገረ። የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። እኔ ከእናንተ ጋር ነኝ። ወዲያውኑ ሲያበረታታቸው ከእናንተ ጋር ነኝ። ከዛ እግዚአብሔር ምን አደረገ? ውስጣቸው አነሳሳው፣ መንፈሳቸውን አቀጣጠለው። በእኛ ውስጥ መፈለግንም ማድረግንም የሚያደርግ እግዚአብሔር በእነሱ ውስጥ ምን አደረገ ይላል? የይሁዳን አለቃ የዘሩባቤልን መንፈስ፣ የካህኑን የኢያሱን መንፈስ፣ ከምርኮ የተረፉትን የሕዝቡን ሁሉ መንፈስ ምን አደረገ? አስነሳ። ሞተሩ ተቀሰቀሰ ማለት ነው። ግን ከየት ነው የጀመረው? ከመስማት። ከዛ ሲሰሙ ምላሽ ሲሰጡ በእግዚአብሔር ፊት ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ ወደ እሱ እመለከታለሁ ያለ እግዚአብሔር ከእናንተ ጋር ነኝ የሚናገረው እሱ ተስፋ ሊያስቆርጠን አይደለም። ይቀሰቅሳል። ወደ እኛን ወደ አዳነበት ዓላማ ሊያመጣ እኛ አስቀድሞ ወዳዘጋጀው ስምሪት ውስጥ ሊከተን እንጂ ለሌላ ጉዳይ አይደለም። ግን ያ ነገር ተግባራዊ የሚሆነው በመስማት ነው። አንዴ ሳይሆን በቀጣይነት በመስማት በቀጣይነት በጎቼ ድምፄን ይሰማሉ፣ ይከተሉኝ። ከዛ በኋላ የሚቀጥሉት ሜሴጆች ከቁጥር ምዕራፍ 2 ጀምሮ ያሉት ላይ ደግሞ ያለውን እንመለከታለን። አሁን አይደለም ግን እናያለን። እና ይሄ የሆነበት ግን ጊዜ ወቅት ሁሉ አለው። ወቅቱን እዚህ ላይ ምን እናያለን? ቁጥር ምዕራፍ 1 ቁጥር 1ን ካያችሁት ምን ይላል? በንጉሥ ዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን ነው ይሄ ቃል ይመጣላችሁ። ቀኑ መቼ መሰላችሁ? ሲያሰሉት ነሐሴ 29 520 ዓመተ ዓለም ላይ ነው የመልእክት ይመጣላችሁ። ነሐሴ 29 እንግዲህ ኦገስት መሰለኝ፣ ኦገስት 29 520 ዓመተ ዓለም ነው ይሄ መልእክት የተነገራቸው። ቁጥር 15 ላይ ሄዳችሁ ስትመለከቱ ምን ይላል? በንጉሱ በዳርዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በ24ኛው ቀን ስራውን ለመስራት መጡ ይላል። ቀኑ አሁንም ይታወቃል። መስከረም 21። ስለዚህ
ነሐሴ 29 ነው የተሰሙት። መስከረም 21 ለስራ በሉ ጎበዝ ብለው ተነስተው ወጡ። የሚቀጥሉት 2 መልእክቶች ቀናቸው ተዘርዝሯል እና በታህሳስ በዲሴምበር ታህሳስ ነው አይደል? መስከረም፣ ጥቅምት፣ ህዳር፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር፣ ታህሳስ። ልክ በታህሳስ ላይ ደግሞ የመጨረሻው መልእክት ያስተላልፋል። ስለዚህ በ4 ወር ጊዜያት ውስጥ ነው ይሄ ሐጌ መልእክት የተላለፈው። ቀኑ ራሱ ተጽፎልናል። ዛሬ ቀኑ ስንት ነው? ዛሬ ጥቅምት 2018 አይ እንድናውቀው ብዬ ጥቅምት 2 መስማት ጥሩ ነው። መስማት ጥሩ ነው። እግዚአብሔር ይናገራል። የተናገረን ነገር አለ። የተናገረን ያለው ነገር አለ እና ከዛ ምላሽ መስጠት ምላሽ ስንሰጥ እሱ ነው አቅም የሚሰጠን የሚያነሳሳንም እሱ ነው። በራሳችን ተነሳስተን ምንም ማድረግ አንችልም። አንድ ጊዜ እችም ልበልና ልጨርስ። እስራኤላውያን ውጡ ሂዱ ምናምን ተብለው አንሄድም ብለው ለነ ሙሴ እምቢ አሉ። ከዛ በኋላ እምቢ ካሉ በኋላ እግዚአብሔርም አዝኖ ከዛ ደግሞ ሀሳባቸው ቀየሩና እንሄዳለን አሁን አሉ። ነው አሁን አትሄዱም አላቸው። እንሄዳለን ብለው በግድ በራሳቸው ተነስተው ሄዱት። እዚህ ይላቸዋል የታሪክ በሰዓቱ ነው ምላሽ መስጠት ያለብን። እግዚአብሔር ሲናገረን በቃ 2 አይናገረን፣ 3 አይናገረን። ምን እንደተናገራችሁን ያላውቅም፣ ግን ለብዙ ዓመት ያስቸገራችሁ ነገር አልፈታ ያላችሁ ነገር በግልም ቢሆን እንደ ቤተ ክርስቲያን መፍትሄው በመስማት ውስጥ ነው። እግዚአብሔር መንገድ አለው። የእኛ መንገዶች የትም አያደርሱን። የእኛ ሙከራዎች የትም አያደርሱን። እኛም ባዝነን ሌሎችንም ማባዘን ነው የሚሻለው። ማዳመጥ ጌታ ሆይ ምን ትላለህ እያል ስናዳመጥ እሱ ከወደደው ቦታ ነው የሚጀምረው። እኛ ከምንፈልገው ቦታ አይጀምርም። እሱ ከፈለገው ቦታ ይጀምራል። ግን እሱ የሚያስጀምረን ቦታ የሚናገረን ቦታ ግን ቁልፍ ቦታዎች ናቸው። ካዳመጥን እንዴት እንደሆነ አናውቅም። ነገሮቹ ይሳለጣሉ፣ ይስተካከላሉ። በቃ ፍሬያማ ተግባር ለሱ ነው የምንነሳሳው። እግዚአብሔር ይርዳል። እንጸልይ። በጸሎት እያለን የሚያስጨንቀንን ነገር ሁሉ በእግዚአብሔር ላይ ስለመጣል አሁንም ደግሜ ላሳስባችሁ እፈልጋለሁ። ጌታ የእኛ ነገር ያሳስበዋል። ትንሽ የሚለው ነገር የለም። ጌታ የትኛውም ነገር ያሳስበዋል ማለት ደግሞ እንደ ሰው አይደለም እሱ የሚያስበው። ሰው ሊጨነቅ ሊጠበብ ይችላል፣ ምንም ማድረግ አይችልም። እግዚአብሔር ግን ሁሉን ማድረግ የሚችል አምላክ ነው። ስለዚህ ጌታ ሆይ ብለን ያንን የከበደንን ነገር ለእርሱ እንጣል። ጌታ ሆይ ለአንተ አቀርባለሁ። ይህን ነገር ምን እንደማደርግ አላውቅም፣ ግን ተሸክሜ መዞር አልፈልግም። አንተን እንዳልሰማ እንዲከለክለኝ አልፈልግም። ጌታ ሆይ ሀሳቤ አንተን ለማዳመጥ በምችልበት መልኩ ያረፈ እንዲሆን እፈልጋለሁ። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ነው። አንዳንዱን ነገር ማራገፍ ያቅተናል። እንዴት እንደምናራገፈውም አናውቅም። እኔ ያሳርፋችኋለሁ ይለናል። እንደዛ ሲል መምጣት ብቻ ወደፊቱ መምጣት፣ እንዴት እንደምናርፍ ራሱ ላናቅ እንችላለን። ግን ማረፋችን ግን ወሳኝ ነው። የእግዚአብሔር ስራ የሚሰራው በረፍት ውስጥ ነው። የእግዚአብሔርን ፈቃድ የምናከናውነው በረፍት ውስጥ ነው። በመመለስና በማረፍ በጸጥታና በመታመን ይላል ኢሳይያስ ላይ። ስለዚህ ወደ ጌታ ወደ እረፍት ሸክማችንን ሁሉ ይዘን ወደ እርሱ እንምጣ። እንዴት ነው የሚሆነው? እሱ ያውቃል። አንተ ታውቃለህ፣ እኔ አላውቅም። አንተ ታውቃለህ። እርዳኝ ጌታ ሆይ እያል ወደ እሱ ፊት ሸክማችንን ወደፊቱ እናምጣ፣ እናቅርብ፣ እንንገረው ጌታ
ያውቀዋል እኮ ጌታ ሆይ ከዚህ ሸክም ገላግለኝ፣ ጌታ ሆይ እርዳኝ እያልን በፊቱ እናቅ። አሁን ብቻ ሳይሆን ሸክማችን ሙሉ በሙሉ እስኪራገፍ ድረስ ነው የምላቸው። ምንም ተሸክመን የመዞር ኃላፊነት የለብንም። እኛ ጌታ እያለ እኛ የምንሸከምበት ምን በወጣ? ጌታ አይፈልግም ይሄንን ነገር። ከብዙ የእግዚአብሔር ፈቃድና ሐሳብ ያጎደለን አንዱ ይሄ ነው። አስጎንብሶናል፣ አጉብጦናል። የህይወት ጉዳይ፣ የልጆች ጉዳይ ሊሆን ይችላል፣ የጤና ጉዳይ ሊሆን ይችላል። በእግዚአብሔር ፊት እናቅርብ፣ እንንገረው፣ እናናግረው። አሁንም እናድርግ፣ በኋላም እናድርግ፣ ነገም እናድርግ፣ እስክንገላገል ድረስ ጌታ ሆይ ካልባረከኝ አልለቅህም እንዳለ ያዕቆብ፣ በቃ እስክታሳርፈኝ ድረስ እኔ ከአንተ ፊት አልነሳም፣ ማረፍ እፈልጋለሁ። አንተ እያለህ እግዚአብሔር አለልኝ ብለን ዘምረናል እኮ ቅድም። ግን እንደዛ ግን ላይሆን ይችላል የምንኖር። የሚያስጨንቃችሁን ነገር ንገሩት ጌታ ነው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። አቅም የምናገኘው ስናርፍ ነው። ሳናርፍ ግን ድካም በድካም ነው የሚሆነው ህይወታችን። ከኃይል ወደ ኃይል፣ ከክብር ወደ ክብር ተግባራዊ የሚሆነው በእርሱ ስናርፍ ነው። የእርሱ ኃይል በእኛ ውስጥ ሲሰራ እርሱ ለደካማው ኃይልን ይሰጣል ይላል ኢሳይያስ ምዕራፍ 40 ላይ። እሱ የሚሰጠው ኃይል ደግሞ አይደክምም፣ አይታክትም። እግዚአብሔር ራሱ አይደክምም። እሱ የሚሰጠውም ኃይል፣ በሱ ኃይል የሚሰራ ሰውም አይደክምም። ምክንያቱም ኃይሉ አይደክምም፣ ኃይሉ አይታክትም። የውጩ ሰውነታችን እንኳን ቢደክም ይሄ ኃይል ግን አይታክትም። እሱ የሚሰጠው ኃይል አይታክትም። ያንን ኃይል ነው የምፈልገው ጌታ። ሐዋርያው ጳውሎስ ለኤፌሶን ሰዎች በውስጥ ሰውነታቸው በመንፈሱ ኃይል እንዲጠነክሩ ይጸልይላቸው ነበር። የእግዚአብሔር ኃይል ያስፈልጋል። የእግዚአብሔር ኃይል ይበቃናል። በፊቱ እንቅረብ፣ በፊቱ እንጥራው፣ ስሙን እንጥራ። ታውከን አይደለም፣ በእምነት ስንጠፋ አይገድህም ምን በሚለው አይነት መንገድ አይደለም። እምነታቸው የታለ ነው ያላቸው እነሱ። አንተ ትችላለህ፣ አንተ ታውቃለህ፣ አሳርፈኝ፣ ውስጤ ጸጥ ይበል፣ ማዕበሉ ጸጥ ይበል። ጌታ ሆይ በአንተ መተማመን ይሁንልኝ፣ በአንተ መደገፍ ይሁንልኝ። አንተ ትበቃኛለህ፣ እንደዘመር ነው። አንተ ትበቃኛለህ ጌታ ሆይ። በእምነት ወደ አንተ አያለሁ ጌታ ሆይ፣ ድልን እጠብቃለሁ። ዝም ብዬ ቆማለሁ፣ ሰልፉን ላንተ ለቃለሁ። በእምነት ወደ አንተ አያለሁ ጌታ ሆይ፣ ድልን ዝም ብዬ ቆማለሁ፣ ሰልፉን ላንተ ለቃለሁ። በእምነት ወደ አንተ አያለሁ ጌታ ሆይ፣ ድልን እጠብቃለሁ።
አንተ ሲቀኑ ወደ አንተ ሲቀኑ ወደ አንተ ሲቀኑ ኢየሱስ ቀናልኝ መንገዴ ብሩህ ሆነ ቀኑ ብሩህ ሆነ ቀኑ ዓይኖቼ ወደ አንተ ሲቀኑ ወደ አንተ ሲቀኑ ወደ አንተ ሲቀኑ ኢየሱስ ቀናልኝ መንገዴ ብሩህ ሆነ ቀኑ ብሩህ ሆነ ቀኑ ዓይኖቼ ወደ አንተ ሲቀኑ ወደ አንተ ሲቀኑ ወደ አንተ ሲቀኑ ኢየሱስ ቀናልኝ መንገዴ ብሩህ ሆነ ቀኑ ብሩህ ሆነ ቀኑ ጌታን አናግሩት። ያሳስባችሁን ነገር ንገሩት። ድካማችሁን ንገሩት። ጭንቀታችሁን ንገሩት። እሱ አይከብደውም። ጥርጥራችሁን ንገሩት። ጥያቄያችሁን ንገሩት። ለምን የምትሉት ጉዳይ ካለ ጌታ ሆይ እርዳኝ በሉት። እንዴት የምትሉ ከሆነ ለእርሱ መልስ አለው ጌታ። ብቻ ድምፅህን ልስማ ጌታ ሆይ እርዳኝ፣ ከራሴ አድነኝ። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። የእርሱ የሆኑትን በመከራ የእርሱ የሆኑትን በመከራ እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ጌታ ሆይ ዛሬ ለእያንዳንዳችን ጌታ ሆይ የተናገርከንን እንድናስተውለው ጌታ ሆይ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። እንድናስተውለው እንድናዛምደው ከሁኔታችን ጋር ከሕይወታችን ጋር ከኅብረታችን ጋር
እግዚአብሔር አምላካችን ሆይ ቃልህን አየን፣ ሕዝብህን ጌታ ሆይ አየን። ቤተ መቅደሱን ለመስራት ከምርኮ የተረፈውን ሕዝብህን የነበረበትን ሁኔታ በመጠኑ ተመለከትን። እግዚአብሔር አምላካችን ሆይ እኛንም ደግሞ ጠርተህናል። በልጅህ በክርስቶስ ኢየሱስ ልጆች አድርገናል። ደግሞ እንደዚህ ተሰብስበናል በፊትህ። የአንተ ፈቃድ በሕይወታችን ሊፈጸም እንጸልያለን። ጌታ ሆይ እርዳን፣ ድካማችንን አግዝ። ጌታ ሆይ ለእያንዳንዱ ሰው ጌታ ሆይ መረዳት እንድትሰጥ ጌታ ሆይ ማስተዋል እንድትሰጥ ጌታ ሆይ ምን እንደምትለን ደግሞ ጌታ ሆይ አውቀን ጌታ ሆይ ማድረግ እንዲሆንልን በዛ ውስጥ ደግሞ ያለው በረከት ሁሉ ጌታ በሕይወታችን ተግባራዊ እንዲሆን እንጸልያለን። ስምን ከፍ ከፍ እናደርጋለን በኢየሱስ ክርስቶስ